እንደውም ትዝ ካላችሁ በጋሻው በፊት ፕሮቴስታንት ከመግባቱ በፊት ለነበረች የሚማለደው ነው የሚለው ለን አሰቃዩት ልናለ ያደረጉ ብሎ እሱ ተናግሯል። በያዘው መሳሪያ በያዘው መጽሐፍ ቅዱስ መመለስ ስላለብኝ ነው እንጂ ኢትዮጵያ ኦርቶዶክስማ የሚፈርዳል ነው። እኛ ውስጥም ያለው እርኩስ መንፈስ እንደዚህ በቀላል የሚለቅ አይደለም። ያንን ለማስለቀቅ ምን ማድረግ አለብን? 7ቱን መዎች መፈጸም አለብን። 7 መምኖች ናቸው። መጾም፣ መጸለይ፣ መስጠት፣ መስገድ፣ መቁረብ፣ መጠመቅና መቀባት ነው። እነዚህ 7 ምን አይታችሁ እንደሆነ 2 ቀዳዳ ያለው 2 ቀዳዳ ነው። አንዱ ቀዳዳ ምንድነው? የስጋ መቃበሪያ ነው። አንዱ ቀዳዳ ደግሞ የነፍስ መቃበሪያ ነው። አልጋችን ላይ ተኝተን እንኳን አባታችን ሆይ መጸለይ ያለበት። አባታችን ሆይ ስንጸልይ 5 ፒላር አሉት። እነሱ ምስጋና፣ ልመና፣ ይቅርታ፣ ፍቅርና ሃይማኖት ናቸው። ሃይማኖታችሁን ስለቀየሩ ሰዎች ብትለናል። አያት ቅድመ አያት እንዲፈትኑ ነው። ከባዕድ አምልኮ ጋር የተያያዘ ነገር ካለ መፈተሽ አለባቸው። በቁርአን መሐመድን ፈለኩት ግን ኢየሱስን አገኘሁት ይላል። ኢየሱስ ክርስቶስ 25 ጊዜ ተጽፏል። ኢሳ ብሎ 25 ጊዜ ተጽፏል። መሐመድ ግን 4 ጊዜ ነው፣ 5 ጊዜ ነው። ለመጀመሪያ ጊዜ ነው እንግዳ ድጋሚ ሳቀርብ ነኝ። በመጀመሪያው ኢንተርቪው ብዙ ሰዎች ጓግተው ድጋሚ አቅርብልን ብለውኝ ኮሜንት ያደረጉልኝ ሐሳቦች የሉም። እንደዚህ በብዛት ኮሜንት ይኖራል፣ ግን እንደዚህ ብዛት ኮሜንቶች የሉም እና በጣም ነው የደነቀኝ። ካለህ ጊዜ ውድ ጊዜ አጣበህ በዚህ በጾም ወቅት በሱባኤ በምንተጋበት ወቅት ላይ እዚህ ጋር መተከኛ ጋር ይሄንን ውይይት ለማድረግ ስለፈቀድክልን እናመሰግናለን። እንዴት አየው ፊድባኩን? የመጀመሪያዎች ፊድባኩ በጣም ደስ ነው የሚለው። ብዙ ኮሜንቶች አሉ። እነዛ ኮሜንቶች አንዳንዶቹም ጥያቄ አዘል ነገሮችን በዛው እየመለስኩላቸው ነው እዛ ያሉት። ስለዚህ አንዳንድ የመጽሐፍ ቅዱስ ጥያቄ ጠየቁኛል። እንዴት ያማልዳል 8:34 በተለይ ሮሜ 8:34 አንድ ሁለት ልጆች እንደዚህ ጥያቄ ያነሱት ነገር አለ። እዛ ላይ ያማልድ የድሮ ይፈርዳል ነው የሚለው ነው። አዎ የድሮ ይፈርዳል ይላል። እንደውም ትዝ ካላችሁ በጋሻው በፊት ፕሮቴስታንት ከመግባቱ በፊት ለነበረች የሚማለደው ነው የሚለው ለን አሰቃዩት ልናለ ያደረጉ ብሎ እሱ ተናግሯል። መጽሐፍ ቅዱስ በ3 ነው 3 ነው ያለው። ምንድነው? አንደኛ 66 ነው ማለት 66 ሁሉም የክርስቲያን የካቶሊኮች የሚቀበሉት ኢትዮጵያ ኦርቶዶክስ ቤተክርስቲያንም የሚቀበለው የኮመን 66 ነው። የካቶሊኮችን ስናይ ደግሞ 75 ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስናይ 81 ነው። 66 ለምን ሆነ? 6 ሲደመር 6 12 ነው። 12 ደግሞ 1 ሲደመር 2 3 ነው። 1 በ3ነቱ ይናገራል። 75ን ተመልከቱት። 7 እና 5 ሲደመር 12 ነው። 1 ሲደመር 2 ደግሞ 3 ነው። 3ነቱን ይናገራል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ 81 ነው። 8 ሲደመር 1 9 ነው። 9 የ3 ብዜት ነው። ያንን የሚያሳየን ደግሞ 9 የመጨረሻ ቁጥር ነው። ቁጥር በሳይንስ በኋላ ላይ መጣለው። በሳይንስ ሲፈጠር ከ0 እስከ 9 ነው የተፈጠረው። ሌሎቹ በዛ ተዳቅለው የተፈጠሩ ነው። ለምሳሌ 136ን ብናይ 1 እዛ ውስጥ ናት፣ 3 እዛ ውስጥ ናት፣ 6 እዛ ውስጥ ናት። ዲምስማሎችን ሁሉንም ብናይ እንደዛ ነው። በቤተ ክርስቲያን እንደውም 10 ሙሉ ይባላል። ቁጥሮቹ 10 ነው። ከ9 እስከ 10 ናቸው፣ ከ0 እስከ 9። ስለዚህ 9 ያንን ያመለክታል ማለት ነው። ስለዚህ የእግዚአብሔር ቃል ነው ያለው ማለት ነው በዛ ላይ እና ያ ፕሮቴስታንት ይዞት የመጣው 66ቱን ስለሆነ እዛ ላይ ደግሞ በተጻፈው ነው ያንን ነገር ለመለሰ እንደዛ ብዬ ያነበብኩት ማለት ነው። በያዘው መሳሪያ በያዘው መጽሐፍ ቅዱስ መመለስ ስላለብኝ ነው እንጂ ኢትዮጵያ ኦርቶዶክስማ የሚፈርዳል ነው። በጣም የሚደንቁ ነገሮች አሉ። ሰዎች አንዳንድ ጊዜ ሳይንስንና ሃይማኖትን የሚያገናኙበት መንገድ አለና ባለፈውም ትንሽ ጠቆም አድርገን ያለፍነው ሃይማኖትና ሳይንስ ምንድነው ልዩነታቸው? የትኛውስ ነው ፈጥኖ የሄደው? የትኛውስ ነው የተሻለው? ቀድሞ ግኝት የነበረው ሳይንስ ነው ወይስ ሃይማኖት ነው? እስኪ ዶክተር ይሄንን ሐሳብ እስቲ አሁን ሳይንስን ስናየው አሁን በዩኒቨርሲቲ ውስጥ በሪሰርች ሴንተሮች ውስጥም በትልቅ ምርምር ላይ ያለ ነገር ነው። ሃይማኖት ደግሞ በጣም ከፍተኛ መጀመሪያ ሃይማኖት ነው ያለው። ሃይማኖት ነው፣ ከዛ ሳይንስ ነው፣ ከዛ በኋላ የተፈጠረው የሰው ልጅ ነው የፈጠረው ሳይንስን። ስለዚህ አይገናኙም። አሁን ሁለቱን እናወዳደር ከተባለ ሃይማኖት
በዩኒቨርሲቲ ምናልባት የዩኒቨርሲቲ የትምህርት መጨረሻው ኢመሬት ከሆነ ኢመሬት ደረጃ ላይ ነው ያለው ማለት ነው። ሳይንስን ደግሞ ሁለቱን ስናወዳደር ነው። ሳይንስን ደግሞ ስናየው ገና በኪንደርጋርተን ውስጥ ማቆያ ውስጥ ነው ያለው ማለት ነው። ስለዚህ ከማቆያ ወደ ኬጂ 1 ሲገባ 1 ዓመት ይፈጅበታል። ስለዚህ 1 ዓመት ደግሞ በእግዚአብሔር ደግሞ 1 ዓመት ማለት 0.001 ነው። ስለዚህ በእግዚአብሔር 1 ቀን ማለት 1000 ዓመት ነው። 1000 ዓመት ነው። ስለዚህ ሁለቱ አይገናኙም። ለምሳሌ ያለ እኔን ብታዩ እኔ ተባባሪ ፕሮፌሰር ነኝ። ከ5ኛ ክፍል ጋር ወይም ታች ካለው ጋር ስታወዳድሩ እንለያያለን። ልክ እንደዛ በጣም ይለያያሉ። ሳይንስ ሃይማኖት ዘላለማዊ ነው ያለ ነው የወደፊትም የሚኖር ነው። ሳይንስ ግን የሄደ ያድግና እንደገና ኮላፕስ የሚያደርግ ነው ይላሉ ሳይንቲስቶችም ይናገራሉ፣ ሃይማኖትም ያው ይናገራል። ሳይንስ ኮላፕስ ያደርጋል። በጣም ጥሩ። ስለዚህ ዛሬ የምናጠነጥነው ትልቁ ጭብጣችን ሃይማኖትና ሳይንስ በሚለው ውስጥ በሃይማኖት ውስጥ ምን አይነት ነገሮች አሉ፣ ሃይማኖታችንን እንዴት አጥብቀን እንይዛለን፣ ሃይማኖታችን ውስጥ ደግሞ የሚገጥሙንን ፈተናዎች በምን መልኩ ማለፍ እንችላለን፣ እንዲሁም ደግሞ ሳይንስስ እንዴት ነው አሁን ላይ ሃይማኖትን ዶሚኔት እያደረገው ያለው? ሰዎችስ ለምንድን ነው በደንብ አሁን በተለይ የምዕራቡ የዓለም ክፍል ወደ ሳይንሱ ነው የሚያደላውና ምንድን ነው እንደዚህ እንዲሆኑ ያደረጋቸው የሚሉትን ሀሳቦች በሰፊው እንዳስሳለን። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከተባባሪ ፕሮፌሰር ተስፍሽ ጋር እንግዲህ ድንቅ ቆይታ ነው የምናደርገው። ብዙ እንደምትማሩበት ምንም ጥርጥር የለኝም። ይህ ፕሮግራም ለመላው የዓለም ሕዝብ ለመላው ኤርትራውያን፣ ኢትዮጵያውያን፣ ኦርቶዶክሳውያን እንዲሁም ሌሎች ሰዎች ትምህርት የናፈቃቸው ስለ ሃይማኖታቸው ማወቅ የሚፈልጉ በሌላ እምነት ውስጥም የሚገኙ ሰዎች እንዲሰሙት ሼር አድርጉላቸው፣ ታተርፉበታላችሁ። አብራችሁን ቆዩ። ሳይንስና ሃይማኖቱን እያንዳንዱን በሂደት እንመለከታቸዋለን። በሳይንስ ሆነን ሃይማኖቱን ማየት ይከብዳል፣ አስቸጋሪ ነው የሚሆነው። በሃይማኖት ሆነን ግን ሳይንስን እናየዋለን። በእያንዳንዱ ኤግዛምፕሎች እንመለከታቸዋለን ማለት ነው። ስለዚህ ለዚህ ምንድነው አሁን እኛ ሰው ነን፣ እግዚአብሔር አለ። ሰው የሚለው ቃል በመጽሐፍ ቅዱስ በግዕዝ 7 ማለት ነው። 7 ባህሪያቶች አሉት ማለት ነው። እነዚህ 7 ባህሪያቶቹ ማናቸው? 4ቱ የስጋ ነው። 4ቱ የስጋ ነው። እሳት፣ ንፋስ፣ ውሃ እና አፈር የምንላቸው ነው። 3ቱ ደግሞ የነፍስ ናቸው። ልባዊት፣ ንባዊት፣ ህዋይት ወይም ደግሞ ልብ፣ ቃል፣ እስትንፋስ የምንላቸው ናቸው። ይህን 7 ነው ማለት ነው። በኋላ እመጣበታለሁ። 7 ነው። ስለዚህ ሰው ማለት እኔ አሁን ለምሳሌ ብታዩን ሰው ስጋ አለኝ፣ ነፍስ አለኝ። ልክ ዶሮ፣ ውሻ፣ ከብት እንዳለው ሁሉ ነፍስ እንዳለው እኔም ነፍስ አለን ማለት ነው። የነሱ ደመ ነፍስ ነው፣ መዋች ነው፣ የማይነሳ ነው። የሰው ልጅ ነፍስ ግን የምትነሳ ናት። ስለዚህ ስጋ አለ፣ ነፍስ አለች፣ እንደገና ደግሞ በ40 እና በ80 የተቀበልናት መንፈስ አለች። መንፈስ አለ ማለት ስጋ መሀል ላይ ነው ያለችው። እቺ ስጋ ነፍስ ነፃ ፈቃድ ያላት ናት። ኢቭን እግዚአብሔርን እስከ መካድ ድረስ። አንዳንዶቹ እግዚአብሔር የለም ይላሉ። በሳይንስ ያሉት እግዚአብሔር የለም ሳይንስ ነው ያለው ይላሉ። ለምንድን ነው? ነፃ ፈቃዳቸውን ተጠቅመው ነው ማለት ነው። ስለዚህ ወደ ስጋ ካደላች ምንድነው የሚያስበው? እንብላ፣ እንዝረፍ፣ እናጠራቅም፣ እንሰብስብ የተለያዩ ነገሮች ነው። ለሰው ልጅ የሚሆነውን ማካፈል ምንን ነገር እንትን አይልም ማለት ነው። ስለዚህ ይሄ ነው ማለት ነው። ነፍሳችን ወደ መንፈስ ግን ከሄደች እንጸልይ፣ ካለን እናካፈል፣ እናብላ፣ ጓደኛችንን ባልንጀራችንን እንየው፣ እንስጥ ነው። ስለዚህ ወደ መንፈስ ከሄደች ነፍሳችን ወደ መንፈስ ከሄደች የስጋንም ትሰራለች። ለምሳሌ ለኤግዛምፕል እንይ በሳይንስ ለምሳሌ ሮብና ዓርብ የሰራነውን የመንፈስ ማለት የጾም ምግብ የሰራነውን ሐሙስና ቅዳሜ እንበላዋለን። ነገር ግን ለስጋ የሰራነውን ማክሰኞና ሐሙስ የሰራነውን ግን የፍስክ ምግቦችን ሮብና ዓርብ አንበላም። ስለዚህ ምንድነው ለመንፈስ ስንሰራ የማንን እንትን እንላለን? የስጋንም እንሰራለን ማለት ነው። ስለዚህ በተለይ በሳይንስ ላይ ያሉት የሳይንስን ብቻ ነው የሚያዩት፣ ሃይማኖትን ማየት አይችሉም። በሃይማኖት ግን ስንሆን ሳይንስን እናያለን ማለት ነው። ይህንን ተራ ኤግዛምፕል ነው ያየነው። ሰው በሳይንስ ያለውን
እይታ ነው። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21። በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር። ሰዎች እግዚአብሔርን እንዴት ነው የምናገኘው? ከእግዚአብሔር ጋር እንዴት ነው የምንገናኘው? ትልቁ ጥያቄ ነው። የሁላችንም ጥያቄ ነው። ምናልባት በተለያየ እምነት ውስጥ የሚገኙ ሰዎች ይሄ እኔ እንደውም አንድ ማስታወሰው ነገር አለ። በተለይ በዚህ በጀማይካዎች አካባቢ አንድ ቅጠል አለ። ይሄ ማሪዋና የሚባል ቅጠል እና ሜሪ ጆሃና ይሉታል እነዚህ ጀማይካዎች ማለት ነው። እና ምን ማለት ነው? ቅዱስ ቅጠል ነው። ይሄ ቅዱስ ቅጠልን ሲጠቀሙት በተመስጦ ከፈጣሪ ጋር ያገናኘናል ብለው ያስባሉ እነዚህ ጀማይካዎች። ይሄ የነሱ ምልከታቸው ነው። ቤታቸው ውስጥ ሊሆን ይችላል፣ ቸርቻቸው ውስጥ ሊሆን ይችላል፣ ኤኒ ቦታ ማለት ነው። እና ግን ደንዝዘው ነው ያ መስሏቸው ነው ይሄንን የሚያደርጉት። እንደዚሁ በተመሳሳይ ይሄ ዮጋ የሚባሉ እነዚህ የመመሰጥ እንትኖች ወደ ፈጣሪ ያወስደናል፣ ይመስጠናል ብለው የሚያስቡ ውስጣችንን እናዳምጣለን ብለው የሚያስቡ ሰዎች ይኖራሉ። ሌላው ደግሞ በእኛ ሃይማኖት ውስጥ ስንመጣ ደግሞ እግዚአብሔርን ለማግኘት በየበረሃው የሚጋደሉ በየዱሩ በየገደሉ የሚወድቁ የሚነሱ ቀን ከሌት 24 ሰዓት ያለማቋረጥ ድንጋይ ጠጠር እየበሉ ቅጠል እየበሉ የሚመር መራራውን እህል እየቀመሱ ስጋቸውን እየጎሰሙ እየደቆሱ የሚኖሩ ስለኛ ስለዚች ዓለም የሚጸልዩ ጻድቃን ሰማዕታት ቅዱሳኖች አሉ። አሁንም አሉ። እግዚአብሔር ይመስገን፣ በረከታቸው ይደርብን። ያለፉትም አሁንም ያሉት ጻድቃን ሰማዕታትና እንደው ተባባሪ ፕሮፌሰር ይህንን ሐሳብ ሰዎች እግዚአብሔርን ማግኘት ቢፈልጉ እንዴትና መቼ ማግኘት ይችላሉ? በምን መልኩስ ማግኘት ይችላሉ? ይህንን እስቲ አንተ አብራራለን። መጀመሪያ እግዚአብሔርን እንዴት እናገኘዋለን የሚለውን በአራት መንገድ እናያለን። በቤት ውስጥ፣ በመንገድ፣ በስራ ቦታና እንደገና ደግሞ በቤተ መቅደስ የሚለውን እንገልጻለን። መጀመሪያ ቤት የሚለውን እንመልከት። ቤት የምንለውን ስንመለከት ቤት በአማርኛ ቤት ሁለት ናት። ቤት የምትል ነገር አለ። ሁለት ቤት አለ ማለት ነው። አንደኛው በሳይንሱ ዓለም ስናየው ይሄ በ100 ካሬ ሜትር በ150 በ200 ካሬ ሜትር የተሰጠን መቃብር ነው። በቁም እያለን የመቃብሩ ማለት ነው ቤቱ። እዛ ቤት ውስጥ ምንድን ነው? እዛ ቤት ውስጥ ሶፋ አለን፣ አልጋ አለን፣ ሁሉ ነገር አለን በሳይንሱ ዓለም ስናየው። የእግዚአብሔር ቤት ግን የለንም። ለእግዚአብሔር የጸሎት ቦታ ያስፈልገናል፣ እዛ የምንጸልበት ማለት ነው። አንደኛው ቤት ያ ነው። ስለዚህ ሁለተኛውን ቤት እንመልከት። ሁለተኛው ቤት እኛ ነን። እኛ የሰው ልጅ ቤት ነው። በመጽሐፍ ቅዱስ ላይ ተናግሯል። በአንደኛ ቆሮንቶስ 4:16 ላይ እናንተ የቤተ መቅደሶቼ ናችሁ ይላል። ማንም ማፍረስ እንደማይችል ነው ነገረ። ስለዚህ ቤተ መቅደስ ነን ማለት ነው። ቤት ነን ማለት ነው። ቤትን እግዚአብሔር ባርኮታል። አዎ፣ ለምሳሌ ሉቃስ 16:19 ላይ ብንመለከት ዘኬዎስን እናየዋለን። አሁን በሳይንስ ሆነን ዘኬዎስን ስትመለከቱት አጭር ነው፣ እንደገና ደግሞ አላፊ ነው። እግዚአብሔርን ማየት አልቻለም ነበር። ምንድነው ነው? ከፍታ ቦታ ላይ መውጣት አለበት። ዛፍ ላይ ነው ወጣው። ዛፍ ላይ ወጣና ጌታችን መድኃኒታችን ኢየሱስ ክርስቶስን ዞር ብሎ አየውና ምን አለ? ዘኬዎስ ውረድ፣ አንተ ቤት ዛሬ መግባት ይገባኛል አለው። ከዛ ልክ ቤቱ እንደገባ ዘኬዎስ ደግሞ ንስሐ ነው የተቀበለው። ምንድን ያለው? እንደው አጥፍቼ ከሆነ እንደዚህ 2 እጥፍ አድርጌ እከፍላለሁ። ምን አለ ጌታችን መድኃኒታችን? ምን አለ? ዛሬ ለዚህ ቤት መዳን ሆኗል። ቤት ያለው አንደኛ የሳይንሱ የተሰራው ቤት ነው። ሁለተኛ ደግሞ ራሱ ዘኬዎስ እኛን ነው፣ ሰውነትን ነው ማለት ነው። ስለዚህ እግዚአብሔርን በዛ እናገኛለን። አንድ ይሄኛው ነው በቤት። በመንገድ ደግሞ ምንድን ነው? በመንገድ ላይ ስንሄድ እግዚአብሔርን እናገኛለን። ለምሳሌ የኤማሁስ መንገደኞች ውስጥ ሳይጸልዩ ነው የሄዱት። ስለዚህ ስንወጣ
ጸልየን መውጣት እንዳለብን ነው። መንገዴን አቅናልኝ፣ ረድኤትን ስጠኝ፣ የማየውን ሁሉ ባርክልኝ፣ የምኖርበትን በጽድቅ መንፈስ ምራኝ፣ ጓደኞችና ቤተሰቦቼን እንዲሁም የማየውና የማገኘውን ሁሉ አንተ ባርክልኝ፣ የበደልና የኃጢአትን ኃይል ከኔ ያርቅልኝ፣ የምኖርበትን በጽድቅ መንፈስ ምራኝ፣ እግዚአብሔር እረኛዬ ነው ይላል። ይሄ መዝሙረ ዳዊት 23:1 ላይ ነው ያለ ነው። ስለዚህ በመንገድ ላይም ስንሄድ እነዚህ በመስሪያ ቤት ውስጥ ስንል ለጓደኞቻችን ፍቅር መስጠት አለብን። ፍቅር እግዚአብሔር ነውና አንደኛ ዮሐንስ መልእክት 4:8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። አንደኛ ቆሮንቶስ 13:13 ላይ ሶስቱ ፒላሮች ያልኳችሁ እምነት፣ ተስፋ፣ ፍቅር፣ ከሶስቱ ፍቅር ይበልጣል ይላል። ፍቅር የሚበልጠው ለዛ ነው። እምነት ተስፋን ይጠቁመናል። እምነት ምንድን ነው ለምንለው ዕብራውያን 11:1 ላይ ስትሄዱ ስለ እምነት ዲፋይን ያደርጋል። ተስፋ የምናደርገው የምናየውና የምናረጋግጥበት ነው ይለናል። ተስፋ ማለት ነው። ሮሜ 12:12 ላይ ደግሞ በተስፋ ደስ ይበላችሁ፣ ፈተናን ታገሱ፣ በጸሎት ጽኑ ይለናል። ስለዚህ እምነት፣ ተስፋ፣ ፍቅርም ማግኘት አለብን። በዛ መስሪያ ቤት በምንሄድበት ጊዜ ጓደኞቻችን ስናገናኝ እግዚአብሔርን እናገኘዋለን። በቤተ ክርስቲያኑ ስንሄድ ካህናቶች አሉ፣ ዲያቆናት አሉ። ካህናቶችን ስናይ እግዚአብሔርን ነው የምናየው። ዲያቆናቶች መላእክቶችን ነው የምናየው። እኔ በሳይንስና በሃይማኖት በምመለከትበት ጊዜ መስቀል የያዘው በሙሉ ንጹህ ቄስ ነው ብዬ እንትን አለለም። እንደገና ደግሞ የጠመጠመ ሙሉ ንጹህ ካህን ነው ብዬ እንትን አለለም። እኔ የሳይንስ ሰዎች ናቸው ላለሁ። ሳይንስ 5 ስሜት ሕዋሳት ነው ያለው። ሃይማኖት ግን 10 ስሜት ሕዋሳት ነው ያለው። ጳውሎስ ወደ ቆሮንቶስ ሰዎች ጻፈው ላይ ምን ይላል? እነሆ 2 ሰውነት እንዳለን፣ የውጩ ሰውነታችን ሲጠፋ የውጩ በየዕለቱ እየታደሰ ይሄዳል ይላል። ስለዚህ 10 ስሜት ሕዋሳት አለ። እንደውም አሁን ሳይንስ 6ኛውን አገኘ ነው ይላሉ። ቴሌፋዚ ብለው እዚሁ ቁጭ ብለህ ቤተሰብ ጋር መነጋገር ምናምን የሚሉት ነገር አለ። ነገር ግን ሳይንስ 5 ነው። ስለዚህ እኔ የሳይንስ አባቶች ይበዛሉ። የሳይንስ አባቶች አንዳንድ ሰባኪያን፣ አንዳንድ ደብተራዎች፣ ጠንቋይ ምን ይባላል። እኔ ግን የሳይንስ ሰዎች ናቸው። ለስጋቸው ያደሉ ናቸው። ለስጋቸው ነው ያደሉት። እና እነዚህ በሃይማኖት ያሉ አባቶች ግን ትንሽ ናቸው። እነሱን እንዲያበዛልን ነው። እነዚህ 10 ስሜት ሕዋሳት እነዚህ በሃይማኖት ላይ በ10 ስሜት ሕዋሳትን ተጠቅመው የነዛን በሳይንስ ውስጥ ያሉትን አባቶች ያያዋቸዋል። በ5ቱ የሚኖሩትን ያያቸዋል። እነዛ በ5 ያሉት አባቶች ግን እነዚህን አያዋቸውም። ስለዚህ እግዚአብሔርን የምንለምነው በዚህ በምድር ላይ እነዚህን አባቶችን እነዚህ ትንሽ የሆኑ አባቶችን 10ን የስሜት ሕዋሳትን ያሉ አባቶችን እንዲያበዛልን ነው። አሁን በዚህ ምድር ላይ ስንሆን ሁሉ ነገር ወደ ሳይንስ ነው እያደላ ያለው፣ ወደ ሃይማኖቱ አይደለም። ስለዚህ ሃይማኖትን እግዚአብሔር እንዴት እናገኛለን የሚለው በቤት እናገኘዋለን፣ በመንገድ እናገኘዋለን፣ በመስሪያ ቤት ቦታ እናገኘዋለን፣ እንደገና ደግሞ በቤተ ክርስቲያን እናገኘዋለን ማለት ነው። ስለዚህ አሁን ቤት ውስጥ የጸሎት ቦታ ለሶፋ ቦታ እንዳለን፣ ለቴሌቪዥኑ ቦታ እንዳለን፣ ለሁሉ ቦታ እንዳለን ለእግዚአብሔር ቦታ ያስፈልገናል። አንዳንድ የሚነሱ ጥያቄዎች አሉ። ለምሳሌ ቤቴ ጠባብ ነው የምትጠጣጠፍ ማድረግ እንችላለን። ያችን አዘጋጅተን ጸልየን መውጣት እንዳለብን ነው። ጸሎት መጸለይ እንዳለብን ነው። ያንን ሁለተኛው ቤታችን እኛ ነን ብለናል። እኛ ቤት ውስጥ ደግሞ ያከራየ ነው ማን ነው? እኛ ውስጥ ያከራየ ነው ምቀኝነትን፣ ተንኮልን፣ ክፋትን፣ የመጠጥ ሱስን፣ የተለያዩትን ልባችን ውስጥ አከራይተነዋል። ያንን ጠጋ አድርገን እግዚአብሔርን ማስገባት አለብን በዚህ በሁለተኛ ቤት ውስጥ። በሳይንስ ዓለም ስናይ ቤት ኖሮን ስናከራይ መጥፎ ሰው ከሆነ አይወጣልንም። ሕግ ምን ያደርገዋል? እስከ 3 ወር ይሰጠዋል። ቶሎ አይለቀም። እኛ ማንን ያከራየ ነው? የእግዚአብሔር መንፈስ ቅዱስ ነው ወይስ እርኩስ መንፈስን ነው ወይ ያከራየ ነው? ያንን ማወቅ አለብን። በአካልም ስናይ በሳይንስም ስናይ ቤት አከራይተን ጥሩ ሰው ከሆነ እስከ መጨረሻው እስከ ሕይወታችን ፍጻሜ ድረስ አብሮን ይኖራል። መጥፎ ሰው ከሆነ ግን እንዲለቅልን ነው የምናደርገው። ግን ቶሎ አይለቅም። ሕጉንም ተጠቅሞ 3 ወር ተጠቅሞ ነው የሚለቀው። እኛ ውስጥም ያለው እርኩስ መንፈስ እንደዚህ በቀላል የሚለቅ አይደለም። ያንን ለማስለቀቅ ምን ማድረግ አለብን? 7ቱን መዎች መፈጸም አለብን። 7 መምኖች ናቸው። መጾም፣ መጸለይ፣ መስጠት፣ መስገድ፣ መቁረብ፣ መጠመቅና መቀባት ነው። እነዚህ 7 ምን አይታችሁ እንደሆነ 2 ቀዳዳ ነው ያለው። 2 ቀዳዳ ነው። አንዱ ቀዳዳ ምንድን ነው? የስጋ መቃበሪያ ነው። አንዱ ቀዳዳ ደግሞ የነፍስ መቃበሪያ ነው። ስለዚህ ይህንን ነገር ማሰብ አለብንና
መስገድ አለብን። ይህን ስንሰግድ እግዚአብሔርን እናገኘዋለን። አባታችን ሆይ ጸልይን። ለምሳሌ እንደኔ ኃጢአተኛ በደለኛ ነኝ። ስለዚህ አልጋችን ላይ ተኝተን እንኳን አባታችን ሆይ መጸለይ አለብን። አባታችን ሆይ ስንጸልይ 5 ፒላር አሉት። እነሱ ምስጋና፣ ልመና፣ ይቅርታ፣ ፍቅርና ሃይማኖት ናቸው። በአንድ ጸሎት 5ቱን እንደገና ደግሞ በዛው አስከትለን እናታችን ቅድስት ድንግል ማርያምን ጸሎት ስንጸልይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለቅድስት ድንግል ማርያም ልጅ ነው፣ ፈጣሪዋም ነው፣ አምላኳም ነው። ስለዚህ በእናት አይጨክንምና የእናታችን ጸሎት ስናደርግ ደግሞ ይሰማናል ማለት ነው። ከቻል ሰግደን ያንን ነገር እናደርጋለን ማለት ነው። ስለዚህ በቤት ውስጥ እናገኛለን። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21። በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር። የመጨረሻው በቤተ መቅደስ የምናገኘው እግዚአብሔርን እንዴት ነው? በቤተ መቅደስ እግዚአብሔርን የምናገኘው ያው የሕግና ስርዓቱን አክብረን ነው። ማለት እግዚአብሔር እዚህ 3 ነገር ሰጥቶናል። የሰጠ ምንድነው? ቃሉን ሰጥቶናል። ማቴዎስ ወንጌል 4 ቅድም እንደገለጽኩት ቃሉን ሰጥቶናል። እንደገና ደግሞ ምኑን ሰጥቶናል? አካሉን ሰጥቶናል። በስጋና ደሙ እናገኘዋለን። እንደገና ደግሞ ሕይወቱን ሰጥቶናል። ስለዚህ እግዚአብሔርን እዛ ውስጥ ስጋ ደሙን በመቅረባል አዳም የወደቀው እኮ በምግብ ነው አይደል? አትብላ የተባለውን በላ፣ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ፍጹም ሰው ፍጹም አምላክ ሆኖ እዚህ ምድር ላይ መጥቶ ሁሉን ነገር ከጨረሰ በኋላ እንድንበላት ደግሞ ሰጠን። ያንን የናፈቀው ምግብ እዚህ ጋር ደግሞ መጣ። እዚህ ጋር እንድንበላው አረ አሁን ደግሞ ስጋዬን ብሉ ደሜን ጠጡ ብሎ በዮሐንስ ወንጌል ላይ ተነግሮልናል 6:36 ላይ። ስለዚህ እግዚአብሔርን በስጋ ደግሞ እናገኛለን ቤተ መቅደስ ውስጥ። በእውነት በጣም አስደናቂ መልስ ነው ያገኘ ነው። የሰው ልጅ እግዚአብሔርን በእንደዚህ አይነት መልኩ ማግኘት ከቻለ ይህንን ከማድረግ ወደኋላ የሚጎትተው ነገር ይኖራል ብዬ አላስብም። ምናልባት ሰይጣን አንዳንዴ እግዚአብሔር የምናገኝበትን መንገድ እንዳወቅን ካወቀ ከዛ መንገድ ላይ ያስቀረን ብዙ ፈተናዎች፣ ብዙ መሰናክሎችን ያዘጋጃል። እነዛን ነገሮች ደግሞ ማለፍ የምንችልበት ትልቁና ዋናው ጦር መሳሪያችን ጾምና ጸሎት ነው። የመጀመሪያው ጦር መሳሪያ የምንለው ማለት ነው፣ ሰይጣንን የምንረታበትና ሰዎች ሲጸልዩ፣ ሲጾሙ፣ ሲያስቀድሱ ምንድነው ማድረግ ያለባቸው ነገር ዶክተር? መጀመሪያ ምን ማድረግ አለብን? የልብ ንጽህና ማድረግ አለብን። መጀመሪያ ላይ ቤታችን ውስጥ የጸሎት ቦታ አዘጋጅተን ሁሉ ነገር ካደረግን በኋላ ወደ ቤተክርስቲያን ስንሄድ አንደኛ የቤተክርስቲያን የራሱ ልብስ ያስፈልገናል። ለጸሎት በምንሄድበት ጊዜ የምናደርገው ሌሎች ነገሮች ማለት ማንተኛበት ምን ማንልበት ለቤተክርስቲያን የምናደርገው አለ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ የራሷ ሕግና ስርዓት አላት። ኢቭን ነጠላ እንኳን ስንለብስ ነጠላ አለባበሳችን አለ። ነጠላችን ስንለብስ ምንድነው የምናደርገው? እንደዚህ ሁለቱን እኩል እናደርጋለን። እኩል የምናደርገው የሰው ልጅ በሙሉ እኩል እንደሆነ ነው። በዚህ ምድር ላይ የተፈጠረው የትኛውም ሃይማኖት የሚያመልክ እኩል ነው። እኩልነቱን ይናገራል። ከዛ በኋላ የቀኙን ነው የምንይዘው። የቀኙን የምንይዘው በመዝሙረ ዳዊት 2:7 ላይ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር አብ ተወለደ፣ በቀኙ ተቀመጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር አብ ቀኝ ነው የተቀመጠው። እሱ በቀኝ ነው ያለው። እናታችን ቅድስት ድንግል ማርያም ሰው ናት፣ መልአክ አምላክ አይደለችም። ሰው ናት፣ እንደኛ ሰው ናት። በግራ ነው ያለችው። ከዛ በግራ አሁን ምንድነው በእሱ መጣና የቀኙን እንይዝና የቀኙን ነው እዚህ ጋር የምናደርገው። ምን ማድረግ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ከድንግል ማርያም ተወለደ። ፍጹም ሰው ፍጹም አምላክ ሆኖ በድንግል ማርያም ደግሞ እኛን ያዘና ወዴት መጣ? ወደዚህ መጣ። ልክ ወደዚህ ሲመጣ እናታችን ቅድስት ድንግል ማርያም እነሆ በቀኙ ቆማለች ይላል መጽሐፍ ቅዱስ ላይ። ንግስት እነሆ በቀኙ ቆማለች ይላል። በቀኙ እንቆማለን ማለት ነው። ስለዚህ አለባበሱም ስርዓት አለው።
የመስቀል ምልክት ነው። ይሄ ህዝብ ጠፍቷል። ትንቢተ ሆሴዕ 4:6 ላይ ምና ህዝቤ እውቀትን በማጣት ጠፍቷል ይላል። ስለዚህ ይህንን የጠፋውን ህዝብ እንዴት ነው የምናገኘው? በተለይ ደግሞ በሳይንስ ዓለም ውስጥ ያለውን አንድን ነገር ስናደርግ በሚያውቀው በሚቀርበው በሚያውቀው ነገር ነው ገብተን ማስተማር ያለብን እንጂ ና ጌታን ተቀበል ና እንደዚህ ነው ና ቤተክርስቲያን ሂድ ምናምን ነው፣ እንደዛ አይደለም። በሚያውቀው ነፃ ፍቃድ ተሰጥቶታ በነፃ ፍቃዱ ገብተን አሳምን ነው እግዚአብሔርን አውቆት ነው። ስለዚህ ያንን መጀመሪያ ነፃ ሆነን አለባበሳችንን አሳምረን ከዛ በኋላ እንሄዳለን። ሞባይል መያዝ የለብንም። ሰው ይደውልልኛል ብለህ ከመጣ መጀመሪያውን በጭንቅላት በቃ አስቀምጣል። የሆነ ነገር ለሃይማኖት ለእምነት አይደለም የሚርከው። ስለዚህ አስቀምጠን ነው መሄድ ያለብህ። በቃ እኮ የፈለገው ነገር ይፈጸም እግዚአብሔር ያደርጋል ብለን ነው በእምነት ነው መሄድ ያለብህ። አስቀድሰን ስንመለስ የሚከብደን ነገር አለ። ለዛ መፍትሄ ምን መሰላችሁ? እቤት ውስጥ ጸልየን ስንወጣ እቤት ውስጥ ያለውን ግድግዳ ላይ የሚቀመጥ ሰይጣን አለ፣ ወንድም ላይ የሚሰፍር ሰይጣን አለ። አንተ ወደ ቤተክርስቲያን እንደምትሄድ ሲያቅ እርኩስ መንፈስ ምንድን ነው የሚሆነው? ከአንተ ላይ ተነስቶ እናትህ ላይ፣ አባትህ ላይ፣ ባለትዳር ከሆንክ ሚስት ላይ፣ ልጆቹ ላይ ይቀመጣሉ። ስለዚህ ምን ማድረግ አለብን? ጸልየን ቀኑ ለምሳሌ ኪዳነ ምሕረት ከሆነች እመቤቴ ኪዳነ ምሕረት ሆይ እዚህ ቤት ውስጥ ያለውን ወንድሜ ላይ፣ እህቴ ላይ፣ ሚስቴ ላይ፣ ልጄ ላይ ያለው እርኩስ መንፈስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በስላሴ ስም ታሰር ብሎ አስሮም ቀኑ ኪዳነ ምሕረት ነው የሚያስቀድሰው። ለምሳሌ ሕፃነ ቅዱስ ቂርቆስ ጋር ከሆነ ይዞ ይመጣና ልክ በራፍ ላይ ስንገባ የተቀደሰ ቦታ ስለሆነ አይገባም እርኩስ መንፈሱ። ማወቅ አለባቸው። በጌታችን በኢየሱስ ክርስቶስ ስም ይዣለሁ፣ በጻድቃን በቅዱሳን በሰማዕታት በሕፃነ ቅዱስ ቂርቆስ ስም ይዣለሁ ናግባ እንላለን። እናስገባውና በራፍ ላይ እንሰግዳለን። በራፍ ላይ ስንሰግድ ሕፃነ ቅዱስ ቂርቆስ አቅሜ እስከዚህ ድረስ ነው ይዤ አስከትዬ መጣሁትም በኋላ አስቀድሼ ስሄድ እንዳይከብደኝ እርኩስ መንፈሱ ይዤ መጥቻለሁ ተቀበለኝ። ኪዳነ ምሕረት ከኋላ እየነዳች ነው ያመጣችው። ተቀበልን ብዬ እገባለን። ስንገባ ምንም አይነት ወሬ ቤተክርስቲያን ውስጥ አያስፈልግም። የእግዚአብሔር ቤት ነው፣ የተቀደሰ ቦታ ነው። ስለዚህ እዛ ገብተን አስቀድሰን ምን ብለን እንወጣለን? ስንወጣ አስቀድሰን ኪዳንም ከሆነ ወይም ቅዳሴም ከሆነ አስቀድሰን ምን ብለን ጨርሰን ስንወጣ አይከብደንም። ምክንያቱም አሳስረን ይዘናቸው ሄደናል። አይከብደንም። ያንን ነገር ማናረግን ከሆነ ይከብደናል። ይከብዳል። አስቀድስ ቤተክርስቲያን አስቀድስ ኪዳን ስትደርስ ደስ ይላል። ስትወጣ ግን ይከብዳል። ያ የሚከብድ ለዛ ነው። ይመጣና ይሰፍራል። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21። በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር። በጾም የሚወጣ መንፈስ አለ፣ የማይወጣም አለ። ብረት ምጣድ በአንድ እንጨት አይገለም፣ ሁለት እናደርጋለን። ጾም ነበር፣ ጸሎት ስናደርግበት ትንሽ እንደገና በጾም በጸሎት ደግሞ የማያወጣ አለ፣ አይወጣም። ሁለት ብረት ምጣዱ አይግልም። እንደገና 3 ስግደት እናደርጋለን። ስግደት ስናደርግ ደግሞ እንደዚሁ እንትን ይላል፣ ይግላል፣ ትንሽ ይሆናል። መጠመቅ እንደዚህ እያልን ስናበዛው አስራት በኩራታችንን ስናደርግ ይሄ ቅድም 10 ብያለሁ። ለሙሴ የሰጠው 10 ሕግጋት ነው። ይሄ 10 ሕግጋት ነው አይደል? ይሄ 5ቱ አምደ ምስጢር ነው። 5ቱ የተወጋበት ነው። 5ቱ ልዩ ባህሪ ነው። ስትሄድ እኮ ወደ ምድር ነው የሚያሳየው። 5ቱን አልፈጸምክምና ትሞታለህ ነው። 5ቱ መጾም፣ መጸለይ፣ መስጠት፣ መስገድ፣ መቁረብ። መስጠት የምንለው አስራት በኩራት፣ ምጽዋት። በዛ ስናደርግ ብረት ምጣዱ ይግላል። 5-7ቱን ይግላል። ከጋለ እዛ ላይ የሚቀመጥ የለም። ስለዚህ ያንን 7ቱን ስንፈጽም በእኛ አካላት ውስጥ እርኩስ መንፈስ አይኖርም። የእግዚአብሔር መንፈስ ቅዱስ ነው የሚኖረው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ላይ እኮ ተናግሯል። ሐዋርያቶች አቅቷቸዋል እኮ አንድ ርኩስ መንፈስ ማስወጣት አቅቷል። እኛ ለምንድን ነው ማውጣት ያቃተን ሲሉት ጊዜ እንደዚህ አይነቱ ወገን በጾምና በጸሎት ነው ይላል። ሰይጣን ከላይ የወረደው ምንድን ነው? አልሰግድም ብሎ ነው። እኛ ስንሰግድበት በጾምና በጸሎት በተጨማሪ ስግደት ስናደርግ ይሸነፋል ማለት ነው። ስለዚህ መትጋት እንዳለብን ነው እና እግዚአብሔርም በዚህ በጾም በጸሎት በስግደት እናገኘዋለን ማለት ነው። ቤተክርስቲያን ስንሳለም እና በመንገድ ስንሄድ ጸሎት የምናደርገው ለምሳሌ መዝሙረ ዳዊት 62-63 ላይ አለ። ምን ይላል? ባነብላችሁ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀ፣ እንጨትና ውሃ በሌለበት በምድረ በዳ ኃይልና ክብርን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ ይላል። ስለዚህ እግዚአብሔር በዛ እንመለከታለን ማለት ነው። እንደገና ደግሞ መዝሙረ ዳዊት 5 ላይም አለ አቤቱ ቃሌን አድምጥ፣ ጸሎቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁ። በማለዳ ድምፄን ትሰማለህ፣ በማለዳ በፊት እቆማለሁ እጠብቃለሁ ይላል። ስለዚህ ያንን እንደዚህ እየጸለይን እንሄዳለን። ቤተ መቅደሱ ውስጥ እግዚአብሔርን እናገኘዋለን ማለት ነው። በጣም ጥሩ። እሺ ዶክተርዬ በደንብ ተረድተውታል ብዬ አስባለሁ ተመልካች። ስለ ቁጥሮች የምትለን አሰባል የጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ አጠራከቡ ምስጋና ይግባውና ፍጥረቱ ውልደቱ 2 ነው ብለናል። የእኛም ውልደት 2 ነው። መጀመሪያ ከእናት ወዳችን ተወለድን። ቀጥሎ ደግሞ በ40 እና በ80 የእግዚአብሔር በመንፈስ ቅዱስ አገኘን፣ ልጅነት አገኘን፣ 2 አገኘን። 2 ብዙ አለ። ሰማይና ምድርን ተመልከቱት። ሰማይ ምድር 2 ነው። ግራ ቀኝ 2 ነው። ወንድ ሴት 2 ነው። እጅ 2 ነው። ለምንድን ነው 2? በማቴዎስ ወንጌል ላይ ሰይጣን ጌታችን መድኃኒታችን ኢየሱስ ክርስቶስን 3 ጊዜ ነው የፈተነው። የመጀመሪያውን ፈትኖት 40 ቀን 40 ሌሊት እንደ ጾሞ እንደ ጸለየ አንተም ርቦሃል እኔም ርቦኛል ይህንን ድንጋይ ዳቦ አድርገው ሲለው የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል ነው ብሏል። ሁለተኛ ደግሞ እንደዚሁ ፈተነው። ተራራ ላይ አውጥቶት ሁሉም መንግስት እሰጣለሁ የእኔ ነው ምናምን አለ። እንደገና ለእኔ ስገድልኝ ለአምላክ ብቻ ስገድ አለ። በሶስተኛው ደግሞ እንደገና እግዚአብሔር አምላክን አትፈታተን አምላክ መሆኑን ነገረው። 3 ቁጥር 5 7 እንደዚህ 2 አለ። ስለዚህ 2 ምንድን ነው ሲፈትነው ሂድ ሰይጣንን አንተ የዓለም ገዢ ነው ያለው። በዚህ በሳይንስ ዓለም ውስጥ በዚህ በዓለም ውስጥ ስንኖር 2 ጊዜ እንድንጸልይ ነው። 2 ጊዜ እንድንጸልይ ይነግረናል። 2 ጊዜ የምንጸልየው ምንድን ነው? ቅድም ስለ ቤት ስናገር የሳይንሱ ቤት ይሄ የምናየው በ100 ካሬ ሜትር በ200 በ500 ካሬ ሜትር የምንሰራው የቁም መቃብር ነው፣ የቁም መቃብር ነው። ስለዚህ እዛ ተኝተን በሳይንስ መሞትንና መነሳትን እያየን ነው። ተኝተን እንነሳለን። በሃይማኖት ሞትንና ትንሳኤን ነው እያየን ያለ ነው። በሳይንስ አረፍት አድርገን መነሳትን ነው። በሃይማኖት ግን ሞተን መነሳትን በተግባር እያየን ነው እዚህ። ምክንያቱም ጠዋት ላይ ስንነሳ እግዚአብሔር አምላካችንን ማመስገን አለብን። 2 ጊዜ መጸለይ ያለብን ይሄ ነው። በዓለም አንተ ሰይጣንን የዓለም ገዢ ነው አለ። እዚህ ዓለምን እየገዛ ያለው ሰይጣን ነው። በዚህ በሳይንስ ዓለም ውስጥ ስንሆን ደግሞ ጠዋት ላይ ስንነሳ ተኝተው የቀሩ ስላሉ እኛ ግን ስለተነሳን እግዚአብሔርን ማመስገን አለብን። ስንወጣ ደግሞ ተማሪው ሊማር ይወጣል፣ መምህሩ ሊያስተምር ይወጣል፣ ገበሬው ሊያርስ ይወጣል፣ ወታደሩ ሊጠብቅ ይሄዳል፣ ሌባው ሊዘርፍ ይወጣል። ሁሉም ነገር ግን ሁሉም አይመለሱም። በሄዱ የቀሩ አሉ። እኛ ግን ተመለስን፣ መጣን። ወዴት? ወደ መቃብር። ወደ ቁም መቃብራችን ስንመጣ ጌታችን አምላካችንን እናመስገን አለብን። መኝታችንን የሰላም እንቅልፍ አድርግልን ብለን መጸለይ አለብን። መኝታችንን የሰላም እንቅልፍ እንዲያደርግልን፣ ተኝቶ መነሳትን እንዲሰጠን፣ ትንሣኤን እንዲያሳየን ነው፣ እንድንነሳ ነው ማለት ነው። ጠዋትና ማታ መጸለይ አለብን። ነገር ግን መጽሐፍ ቅዱስ የሚለው ምንድን ነው? መዝሙረ ዳዊት 118 164 ላይ መዝሙረኛው ዳዊት ስለ ጽድቅ በቀን 7 ጊዜ አመሰግናለሁ ይላል። በቀን 7 ጊዜ። ጠዋት ላይ ጨለማና ብርሃንን ስለለየልን ተመስገን አምላክ። 3 ሰዓት ድንግል ማርያም ስለተወለደች፣ ኢየሱስ ክርስቶስ ስለተጸነሰ፣ ለሐዋርያቶች መንፈስ ቅዱስ ስለወረደ፣ እሱ ስለተገረፈ 3 ሰዓት እንጸለያለን። 3 ቁጥር 6 ሰዓት ቅዱስ ሚካኤል ሰይጣንን የወረወረበት ሰዓት ነው። እንደገና እሱ መስቀል ላይ ያዋለበት ሰዓት ነው። 9 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን የለየበት ሰዓት ነው። 11 ሰዓት ስጋ የወረደበት ሰዓት ነው። ማታ 3 ሰዓት አባታችን ሆይ ያስተማረበትና የተያዘበት ሰዓት ነው። ሌሊት 6 ሰዓት ከመቃብር የተነሳበት ነው። 9 ሰዓትና 11 ሰዓትን አታዩት። ዶሮ አይታችሁ እንደሆነ 2 ጊዜ ነው የሚጮኸው ሌሊት ላይ። አንዱ እናንተ አሕዛብ ተነሱ ነው 11 ሰዓት ላይ። ኪሩቤልና ሱራፌል እዛ ቅዱስ ቅዱስ እያሉ ያመሰግናሉ። ስለዚህ ዶሮ ምንድነው እዚህ የሚጮኸው?
ጴጥሮስን አንቆቶታል። እኛን እዚህ ደግሞ ምንድነው የሚያነቃን? ጨለማ ከብርሃን ተላቋልና ተነሱ ነው የሚለን። እንደገና ደግሞ አምላካችሁ እዛ እየተመሰገነ ነው እና ተነሱና አመስግኑ እያለን ነው። ስለዚህ 9 ስለዚህ 7 ጊዜ እንድንጸልይ መዝሙረ ዳዊት 118 ላይ እንደዚህ ይነግረናል ማለት ነው። እኛ ከ7 ባህሪ እንደተሰራን 7 ቁጥር ፍጹም እንደሆነ ሊቀ ዲያቆናት 7 ናቸው፣ ሊቀ መላእክት 7 ናቸው፣ አባት 7 ነው። ብዙ ነገሮች በ7 ቁጥር አለ። 7 ቁጥር አለ። ስሜት ሕዋሳታችን እኛ በሳይንስ ዓለም 5 ነው፣ ግን በሃይማኖት 10 ስሜት ሕዋሳት እንዳለ እናውቃለን። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ ጉዞ አዘጋጅቶ ተርቢኖስ የጉዞ ማህበር ጥሪውን ያስተላልፋል። መነሻችን ግንቦት 12 መመለሻ ግንቦት 21። በዚህ ጉዞ የዓመቱን የመጨረሻ የበርሜል ቅዱስ ጊዮርጊስ ጉዞ እንደምናደርግ ስንገልጽላችሁና ለዚህ ታላቅ በረከትና የመጨረሻውን በረከት እንድታገኙ ጥሪያችንን ስናስተላልፍ በታላቅ ደስታ ነው። አድራሻችን መገናኛ ገነት ኮሜርሻል ሴንተር ቢሮ ቁጥር 403 ላይ ያገኙናል። እንዲሁም ደግሞ ስልክ ቁጥራችን 0918181867 እና 0910101073 በመደወል እንድትመዘገቡ ጥሬን አስተላልፋለሁ። ተርቢኖስ የጉዞ ማህበር። በጣም ጥሩ። እስኪ ይህንን አያይዘ ሃይማኖታችሁን ስለቀየሩ ሰዎች ምን ትለናለህ? ኦርቶዶክስ ሆነው ሃይማኖቶቹን ለቀየሩት ከጀርባ እንዲፈትሹ ነው። እናት አባትን የእናት እናትና አባትና አያትን ማለት ነው። እንደገና የአባትን እናትና አባትን እንዲፈትኑ አያት ቅድመ አያት እንዲፈትኑ ነው። ከባዕድ አምልኮ ጋር የተያያዘ ነገር ካለ መፈተሽ አለባቸው። ያንን ደግሞ ማረጋገጥ መፈተሽ የሚችሉት ምንድነው? አንደኛ በቃል መጠየቅ ነው። እናት አባቶቻችንን መጠየቅ እናውቃለን። እኛ ልጆቻቸው መጽሐፍ ቅዱስን ገልጠን ስናነብ እሱ ይሄ አዳልሞት የጠቋር መንፈስ ምን የምንለው በሙሉ እርኩስ መንፈስ መሆኑን አወቅን። በተለይ አዳልሞት የጠቋር መንፈስ እነዚህ እና ወሰንጋላ እነዚህ በተለይ አዳልሞቴ ሃይማኖትን የሚያስቀይር መንፈስ ነው። ስለዚህ ያንን መፈተሽ አለበት። ያንን ፈትሸን ወደ ነበርንበት ሃይማኖት በፍቅር መመለስ ይገባናል። ያንንም በጾም በጸሎት በስግደት እናገኘዋለን። በጣም ጥሩ። ለሙስሊም ወንድሞቻችን የምታስተላልፈው መልእክት አለ? ሙስሊም ወንድሞቻችን እነሱ ያው ከእስማኤል ነው መጡት የምንለው ከአጋር መጡ ነው። የሰው ልጆች ፍጡር የእግዚአብሔር ፍጡር ናቸው። ስለዚህ ምንድነው ቁርአናቸውን ያነቡ። በተለይ ሴቶች ቁርአኑን ቢያነቡት። እስቲ አንድ ጥያቄ ነው ልጠይቅ። ቁርአን 114 ምዕራፍ ነው ያለው። ከ114 ምዕራፍ ውስጥ እኛ ማርያም ስንል እነሱ መሪማ ይላሉ። እኛ ገብርኤል ስንል እነሱ ጅብሪል ይላሉ። እኛ ገብርኤልን በ19ኛው ቀን ነው የምናከብረው። ማን ነገርን በ19ኛው ቀን እንድናከብረው? ራሱ ገብርኤል በሉቃስ 1:19 ላይ በ19ኛው ቁጥሯ ላይ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ ይላል በ19። ስለዚህ ቁርአኑ ላይ በ19ኛዋ በቅዱስ ገብርኤል ቀን የድንግል ማርያምን የመሪማ ታሪክ ነው ያለው። ለምንድን ነው እንደዛ ነው? ለምንስ መጽሐፎቻችሁ 7 ሆኑ? ለምን በዛ ቀን እንደዛ ሆነ? እስቲ እዛው ፈልኩ። አንድ ዩቲዩብ ላይ ያዳመጥኩትን ልንገራችሁ። በቁርአን መሐመድን ፈለግኩት ግን ኢየሱስን አገኘሁት ይላል። ኢየሱስ ክርስቶስ 25 ጊዜ ተጽፏል። ኢሳ ብለው 25 ጊዜ ተጽፏል። መሐመድ ግን 4 ጊዜ ነው፣ 5 ጊዜ ነው የተጻፈው። ስለዚህ ቁርአናችሁን አነቡት። ቁርአናችሁን በሃይማኖታችሁ ናችሁ እየጸለያችሁ እዛ ላይ እግዚአብሔርን ቃል ነው ይላል። እግዚአብሔር ወልድ ነው ኢየሱስ ክርስቶስ ኢሳ ያላ ቃል ነው ይላል። መጽሐፍ ቅዱስ ላይ ስትመጣ ደግሞ ዓለም የተፈጠረችው በቃል ነው። ቁርአን ላይም በቃል ነው የተፈጠረው። ስለዚህ ያ ቃል ማን ነው? ቃል ማን ነው የሚለውን እዩትና ወንድሞች ሙስሊም ወንድሞቻችን ቁርአናችሁን አንብሩት። ልማዳዊ ኦርቶዶክስ እና በስም ኦርቶዶክስ የሚባሉት ሰዎች ምን አይነት ናቸው? ለምሳሌ እኔ በሰሞኑ የተለቀቁ አንድ መነኩሴ ያሉ ወደ ትግራይ ክልልና ልክ የረመዳን ጾም ሊያልቅ አካባቢ ነው እንደገና የሙስሊሞችን ቆብ አድርገው እኔ እንደውም ከመምህር ተስፋዬ ጋር አንድ አክሱም አግኝተናቸው ነበር እኛን መነኩሴና በጣም ወጣት ናቸው፣ ህፃን ናቸውና ይሄ በስም ኦርቶዶክስ ሆነው ግን ህዝቡን ሲያሳስቱ የኖሩ አባት ናቸው። አሁን ሙሉ ለሙሉ ማንነታቸው ተገለጠ። ብቻ በሰውም ፊት በእግዚአብሔርም ፊት ተዋረዱ። ህዝቡን ሲያጭበረብሩ የነበሩ
ሰው ናቸው። ወጣት ነው ኦልሞስት አንቱ ለማለት መቀሌ ትግራይ ውስጥ የተገኘው የተያዘው በስም ኦርቶዶክስ እና በልማድ ኦርቶዶክስ የሚሆኑ ሰዎች ምን አይነት ሰዎች ናቸው? ምንድንስ ማድረግ አለባቸው? እነዚህ በስም ኦርቶዶክስ የምንኖር ከእናትና አባት ስንወለድ በስም ኦርቶዶክስ እንኖራለን። ሃይማኖቱ ሳይኖረን እውቀቱ ሳይኖረን የሃይማኖቱ እውቀት ሳይኖረን ዝም ብለን በስም ኦርቶዶክስ ነው። ቅድም እንደውም ያልገለጽኩላችኋለሁ። ቤተክርስቲያን ውስጥ በምናስቀድስበት ጊዜ እኮ ወንዱ ጸሎት መጽሐፉን ገልጾት እኮ መጀመሪያ ያለውን ይጀምርና ከዛ በኋላ ይሄዳል። ምንድን ነው የሚሄደው? ከአየለ ጋር ስገናኝ 2 ድራፍት ጠጣለሁ፣ እንደገና በቀለ ጋር 500 ብር አለኝ እሱ እቀበላለሁ ምናምን ነው። በዚህ ነው የሚጨርሰው። ሴቷን ደግሞ ጸሎቷን ትጀምርና ከዛ በኋላ ምንድነው የምታደርገው? ከዛ ቆይ አለሚቱ ጋር ሄደን ቡና እንጠጣለን፣ እንደገና ደግሞ ከአስቴር ጋር ሄደን በሽተኛ እንጠይቃለን። እንደዚህ ነው ሀሳብ የሀሳባቸው። ለምንድን ነው እኛ በ40 እና በ80 ተጠምቀናል። ነገር ግን አንገታችን ላይ ያለው ነው ክር የምንጸልይበት ጸሎት መጽሐፍ ነጠላው አልተባረከም። ያልተባረከ ከተባረከ ጋር ነው ይዘን የገባ ነው። ለዛ ነው ስለዚህ በስመ ኦርቶዶክስ ዝም ብለን ነጠላ አድርገን የምንሄዳለን። በስመ ኦርቶዶክስ የምንኖር በስመ ኦርቶዶክስ እኔ ቅድም የሳይንስ አባቶቻችን ብዙ ናቸው ብያለሁ። መስቀል ያዙና የጠመጠሙ የሳይንስ ሰዎች ናቸው ነው የምላቸው። እነዚህ ደብተራ ጠንቋይ የተለያየ ነገር ነው በስሙ ይለብሱታል። ከገበያም ገዝቶ አድርጎት ነኝ ይላል። እነሱ አሉ። እነዚህ አስመሳዮች ናቸው። እና የንስሐ አባት እንኳን ስንሄድ ጾመን ጸልየን ሰግደን ነው እግዚአብሔርን ጠይቀን ነው የንስሐ አባት መያዝ ያለብን። ስለዚህ በተለምዶ ዝም ብሎ መሄድ ዓመት በዓል በሆነ ጊዜ ዝም ብሎ መሄድ ነው። ያ እንኳን ይሄ የተለምዶ ደግሞ ዝም ብሎ ነው የሚሄደው፣ ምንም አያውቅም። ያኛው እንኳን ነጠላውን ለብሶ በቤተክርስቲያን በቤተሰብ ያገኘው በልምድ ያገኘው ነጠላውን አድርጎ ምን ብሎ የተወሰነውን ሰምቶ እንኳን ይመጣል። እዛ በመቆሙ እንኳን ትንሽዬ በረከቱን አግኝቶ ይመጣል። እና ይሄ በጣም ሀገሪቷን በሳይንስ ውስጥ በዚህ በአገሪቷን እያጠፋ ያለው ዓለምን እያጠፋ ያለው ይሄ ነው። ይህንን በምን እናጸዳለን በምን እንለያለን የሚለውን እነዛ በመጾም በመጸለይ በመስገድ በመቁረብ ነው እንደዚህ ማጽዳት የምንችለው። እያንዳንዱን እኔ ብዙ ነገር ፈተና ገጥሞኛል። ትልቅ የቤተክርስቲያን አባት የተባለውን አግኝቼ የንስሐ አባት ይዤ የሆንኩትን እኔ ያውቃለሁ እንደዚህ ባልገልጾም። ስለዚህ ከዛ በኋላ በጾም በጸሎት በስግደት ነው የንስሐ አባት ያገኘሁት። አሁንም ለምሳሌ አባቶች አሉ የሚያስተምሩ አሉ የሚያጠምቁ እነዚህ አሉ። እነሱ ትክክል ይሁኑ አይሁኑ የምናውቀው በጾም በጸሎት በስግደት ነው። ማን ትክክል እንደሆነ ማን ትክክል እንዳልሆነ ማወቅ እንችላለን፣ እንለያቸዋለን። ስለዚህ በዚህ መለየት እንችላለን፣ በልምድ ያሉትን መለየት እንችላለን። ለዛ ነው እዛ መስጊድ ገብቶ በኋላ ላይ እንትን ብሎ ሰግዶ ሲወጣ ነው የተያዘው። እነዛኞቹ ኦርቶዶክሶች የያዙት እኮ ጸልየው ምን ብሎ ሲወጡ ነው አይደለ? እነሱ ሲወጡ እሱ ከመስጊዱ ሲወጣ ተያዘ። ስለዚህ የሐሰት የሆነ በሙሉ ይጋለጣል፣ መጋለጡ አይቀርም። በስተመጨረሻ ለመላው ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክሳውያን በአጠቃላይ ማስተላለፍ የምትፈልገው መልእክት? ዶክተር ዘቂቆስ ይላል ሳጥናኤል ከላይ ሲጣል መርሳት የሌለብን መልአክ የነበረ መንፈስ ነው። የተጣለውም ወደ ምድር ነው። ምድር ደግሞ የሰው ልጆች መኖሪያ ስለሆነ ሲመጣ ሰይጣን ነኝ ካለ እንደምናውቀው ስለሚያውቅ አዳምና ሔዋን እንዳሳሳተ በእባቡ ውስጥ ሆኖ አይመጣም። ምክንያቱም እባብ ስለተረገመና ስለተነቃበት ነው። ሲመጣ የሰው ልጅ ውስጥ ሆኖ ነው። በወንድም በእህት በእናት በአባትና በሚስት በባል በዘመድ በምትወደው ጓደኛው ወይም በፍቅረኛ ሆኖ ነው የሚመጣው፣ ወዘተ ሆኖ ነው የሚመጣው። ምክንያቱም የሰው ልጅ እርግማኑ ስለተነሳ ነው። ወደ አንተ ወይም ወደ አንቺ ሲመጣ ለሁለተኛ ጊዜ ስለሆነ በመንፈስና በአካል መጠንከርና መንቃት አለብን። ስለዚህ እነዚህ ሁለቱን ነገር ማስታወስ አለብን። እነሱም አንደኛ የእግዚአብሔር ጦር በመንፈስ በመታጠቅ ነው። እነሱም 7 ናቸው። በመጾም በመጸለይ በመስጠት አስራት በኩራት ምጽዋት በመስገድ በመጠቀም በመቀባት ቅባ ቅዱስና በጸበል እና በመቁረብ ነው። ሁለተኛ በአካል በመሰልጠንና በመታጠቅ ባህሪውን በማወቅ ነው። የኢትዮጵያ ሕዝብ ንቃ። ትዳርን፣ ስራህን፣ አገርን፣ ቤተሰብን ለማፍረስ የሚመጣው ስለዚህ ከላይ የገለጽኩትን አድርግ። ምድር ላይ የወደቀው ሰይጣን ቤት፣ መስሪያ ቤት፣ ደሞዝ፣ የትራንስፖርት አበል፣ የመኖር አቅምን በተለያየ ነገር መገደብና ማሰር እንዲሁም የተለያየ ነገር አደርግላለሁ ወይም አድርግ ቢልክ አትመነው። አንድ የተጣለ መንፈስ ነው። የሚፈልገው አንተን ከእግዚአብሔር ሊለይ ነው፣ ሊያርቅ ነው። ስለዚህ ጠዋትና ማታ መጸለይና መስገድን አትርሳ። የእግዚአብሔር ስም ፊደሉ 7 ነው። ለምን መሰለ? ሳምንቱ 7 ነው። እኔ እናንተ የተገናኘ ነው 7 ሰዓታት ነው። ሰከንዷ፣ ደቂቃዋ፣ ሰዓቱ
ቀኑ፣ ሳምንቱ፣ ወሩ፣ አመቱ 7 ነው። 7 ነው ሲመጣ በሁሉ መንገድና በ7 ቁጥር ለሀገርና ለቤተሰብ ይመጣባል ጠርጥር ብዬ ነው የለቀኳት እችን በፌስቡክ ላይ። ስለዚህ ለኢትዮጵያ ሕዝብ ለሁሉ ኢትዮጵያ ሕዝብ ምልከው እንደ ሰው በምንሰራበት ባለንበት እውነትን እንስራ፣ በእውነት እንስራ። ምንድነው ዮሐንስ ወንጌል ላይ 8:32 ላይ ምን ይላል? እውነት አርነት ታወጣለች ይላል ከባርነት። ዮሐንስ ወንጌል 3:11 ላይ ደግሞ ምን ይላል? የምናውቀውን እንናገራለን፣ ያየነውን እንመሰክራለን ይላል። እውነትን ስንሰራ እውነት እግዚአብሔር ነው፣ በፍቅር ፍቅር እግዚአብሔር ነው። ስለዚህ በፍቅር ለዚህ ለኢትዮጵያ ሕዝብ ብናገለግል በስራ ቦታም በትራንስፖርትም በየትኛውም ቦታ እውነትን ከያዝን አሸናፊ ነንና እውነትን ያዙ ነው የምለው። ምናልባት እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ካነሰ ጨምሩበት፣ ከበዛ ቀንሱት፣ ልክ ከሆነ ተግብሩት። ለእኔ ጸልዩልኝ። እኔ ኃጢአተኛ በደለኛ አምደ እስጢፋኖስ ነኝ። ዘወትር በየሰከንዱ በየደቂቃዎች ኃጢአትን እሰራለሁ እና ጸልዩልኝ። ያጠፋሁት ካለ ይቅርታ እንጠይቃለሁ። ኢሜል አድሬስን እዚህ ላይ ያስቀምጥናል። እሺ ኢሜል አድረሴ tk_ke@yahoo.com ነው። ጥያቄዎች ካለ በቴሌግራም መምጣት ይቻላል። ስልክ ቁጥሬ 0923282825 ነው። ስለነበረን ጊዜ በልዑል እግዚአብሔር ስም እጅግ አድርጌ አመሰግናለሁ። በጣም አስደናቂ ትምህርት ነው የተማርነው። እኔ ብዙ ነገር ወስጄበታለሁ። እናንተስ ተጠቅማችሁበታል? ኮሜንታችሁን በሐሳብ ገለጹልን። ተባባሪ ፕሮፌሰር ተስፋዬ ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቀቀ። በሌላ ዝግጅት በሌላ ድንቅ ፕሮግራም እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።